ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ በዛሬው ዕለት ብርድ በሚመታን ሰዓት እንዴት ራሳችንን ማዳን እንችላለን ወይም መፈወስ እንችላለን የሚለው መፍትሄ ነው ይዤላችሁ የመጣሁት። ይህ የታዳጊ ዩቲዩብ ቻናል ነው። ለብዙ ለጤና ጠቃሚ የሆኑ መረጃዎችን የማቀርብበት ዩቲዩብ ቻናል ነው። ሰብስክራይብ ብታደርጉት ተጠቃሚ ትሆናላችሁ። ለማያስፈልገውም ሰው ሼር ማድረጋችሁን እንዳትረሱ። ስለዚህ በዛሬው ቪዲዮ ይዤ የመጣሁት ብርድ በምንመታበት ሰዓት ብርድ ብዙ ጊዜ የሚያጋጥመው ምንድነው? ሙቀትና ቅዝቃዜ በሚኖር ሰዓት በሁለቱ አየር ግጭት ምክንያት ነው ሰውነታችን ብርድ ወይም ደግሞ ነፋስ ወደ ሰውነታችን ውስጥ በመግባት ሰውነታችን እንዲያመንና እንዲቆረጣጥመን አካላችንን ማዘዝ እንዳንችል የሚያደርገን ማለት ነው። ሰውነታችን በጣም ስለሚጨነቅ ላብላብ ሊለን ይችላል። ላብላብ ሊለን ይችላል፣ ሊደክመን ይችላል። እንዲሁም ደግሞ ለመንቀሳቀስ በጣም ያስቸግረናል ማለት ነው። ስለዚህ እንደዚህ አይነት ችግር ሲያጋጥመን መፍትሄ የሚሆነው በቀላሉ ቤታችሁ በየእለቱ የምትጠቀሙበት ውሃ ነው። ስለዚህ በጣም የቀዘቀዘ ውሃ ወይም ደግሞ ቀዝቃዛ ውሃ ላያችን ላይ በማፍሰስ ወይም ደግሞ ሻወር በመውሰድ ለማለት ነው። በቀዝቃዛ ቢያንስ ለ5 ደቂቃ ያህል ቆይታ ውሃው ላይ መዘፍዘፍ አልያም ደግሞ በውሃው በመታጠብ ከታጠብን በኋላ ራሳችንን ጥቅልል አድርገን በምንተኛበት ብንተኛ እንዲሁም ደግሞ በተኛንበት ወቅት ላይ የዝንጅብል ሻይ ብንጠጣ ወዲያው በሽታው የሚለቀንና በእንቅልፍ መልክ የሚወጣልንና ወይም ደግሞ እንቅልፋችን ስንተኛ በላብ መልክ የሚወጣልን ይሆናል። ስለዚህ ከዚህ በሽታ ወዲያው መገላገል እንችላለን። ብዙ ጊዜ እንደዚህ አይነት በሽታዎች ልጆች ላይ ወይም ትልልቅ ሰዎች ላይ ሊያጋጥም ይችላል። ስለዚህ በቀላሉ እንደዚህ በማድረግ ራሳችንን ማከም እንችላለን ማለት ነው። ያለምንም የብርድ መርፌ ከመወጋት በእንደዚህ አይነት መንገድ ራሳችንን ማዳን መፈወስ እንችላለን ማለት ነው። አይ ሆፕ እንደሚጠቅማችሁ እርግጠኛ ነኝ። ቪዲዮውን ከወደዳችሁት ሼር ማድረጋችሁን እንዳትረሱ። ለሚያስፈልገው ሰው ሼር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ ቻው።